አንድ ሴት ላንተ የፍቅር ስሜት ከሌላት ካልፈለገች ፍቅረኛክ ደግሞ አሁን ላይ ላንተ ያላት ስሜት ሲጠፋ ስለምታሳይህ አቅሞች ስለምታመጣው ወይ አዲስ ባህሪው ለመውሰድ ትችላለህ። በዛሬ ቪዲዮአችን ላይ እናወራለን። ታውቃላችሁ አይደለ? ሰዎች እናንተን ትሪት የሚያደርጉበት መንገድ ያ ለእናንተ ያላቸውን ትክክለኛ ስሜት ቁጭ የሚያደርግላችሁ ነው። ነገር ግን በእናንተ ሳይድ ያለው ስሜት ወይም በአንተ በኩል ያለው ፍቅር ያንን እንዳታስተውል ያንን እንድትታገስ ለዛ ትሪት ለምትደረግበት ልክ እንዳልሆነም ቢያቅ ትዕግስት እንዲኖርክ የሚሰጡ ሰበቦች አሉ። እስቲል ግን ማወቅ ያለብህ ነገር እየከፈልክ ያለው መልሰ ማታገኘውን ጊዜ ለመገንባት ምናልባት ረዘም ያለ ጊዜ የሚወስድብህን ለራሴ ያለህን ክብር ደን ደግሞ ትራማ ሴቶችን እንድትጠላ ሴቶችን እንዳትቀርብ ለፍቅር ያለህን አመለካከት ጤነኛማ እንዳያደርግ የሚያደርጉ ቁስሎችን ነው የምታተርፈው። ብዙ ጊዜ እናገራለሁ። ብዙ አይነት ሰዎች ይኖራሉ። እንደ መልካችን ነው ማንነታችን የሚለያየው። ከእናንተ ጋር የማይያያዝ ብዙ ችግሮች እነዛ ሰዎች ይኖራሉ። እነሱ ላይ መፍረድ ወይም እነሱ መጥፎ ናቸው ብለን ጀጅ ላናደርጋቸው እንችላለን። ኃላፊነቱ የማለው የኛ ነው። የራሳችንን ኃላፊነት ከተወጣን ምን እንደምንፈልግ ካወቅን የሚገባንን ስፔሻሊ እና የማይገባንን ከተረዳን እጅግ በጣም ቀላል ነው ከእንደዚህ አይነት ሰዎች ራሳችንን ዲታች ማድረግ። የዛሬ ቪዲዮ ቀጥተኛ ከኛ ከሴቶች ካልፈለግናችሁ ወይም በፍቅር ግንኙነት ውስጥ ኢቭን ነው ማለት አብራክ ስትሆን መጀመሪያ ሌላ ሪዝን ሊኖራት ይችላል። እቺ ሴት ካንተ ጋር አብራ ለመታየት ፍቅረኛ አለው ለመባል ወይም የሆነ የምትሰጣት ካንተ የምታገኘው ነገርም ሲኖር ሊሆን ይችላል። አብራክ የምትሆነው እነዛም ነገሮች ፌድ ማድረግ ሲጀምሩ ሊሆን ይችላሉ። በስሜቷ ልክ የምታሳይህ አቅሞች አሉ። ብትኖርም ህይወቴ ውስጥ ግድ የለኝም ከዚህ በኋላ ብትተወኝ ደስ ይለኛል አይነት ትርጉም ያላቸው እንደውም ከዚህ በኋላ በቃኝ የሚሉ መልእክት ያዘሉ ደግሞ ፍቅረኛ ያልሆነች ደግሞ እንደምትወዳት የምታሳይ ሴት አንተን የሚገፉ አልፈልግህም የሚል መልእክት ያላቸው አቅሞችን ታሳያለች። ስለነሱ ነው ምልክቶች ብለን መውሰድ እንችላለን። በደንብ የምነግራችሁ። አይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ወዶት ለሌሎች እንዲያደርስልን ሀሳብ አስተያየታችሁን ኮሜንት ላይ በመጻፍና የቪዲዮውን ሀሳብ ላይክ በማድረግ ወደ ቪዲዮአችን እንገባለን። አብራችሁን ቆዩ። አምስተኛው ያልፈለገች ሴት ወይም ከዚህ በኋላ ማትፈልግ ሴት ላይ በትልቁ የምታይባት አቅም ነው የምልህ ጥሩ አለመሆን ወይም ይሄኛው መጥፎ ሳይዴ ላሳየህ እችላለሁ አይነት ነገር። ምክንያቱም ከወደድን ሁላችንም ምን አለን የሆነ ጥሩ ጎን አለን ለወደድነው ሰው ማሳየት የምንፈልገው ኢምፕረስ ማድረግ ለፈለግነው ሰው የምናሳየው መልካምነት አለ። ተፈጥሮ ቢኖራት ራሱ በተፈጥሮ በጣም ጥሩ የምትባል ሴት የዋ ሃምብል ምናምን የምትላት ሴት ልትሆን ትችላለች። የግድ እሱን ከኔ ላይ ያርቀው የሚችለው ባድ የሆነ መጥፎ የሆነ ባህሪን ባሳየው ፑሽ ያደርገዋል፣ ከኔ እንዲርቅ ያደርገዋል፣ ያስገድደዋል። ምክንያቱም እስቲ አስቡታ ጭንቅላታችን የሚያምነው እኮ እናንተ የምታደርጉት ነው። ስንወደ ጥሩ መልካም ማድረግ ቆንጆ ሆኖ መታየት ሆነን የማናቀመው መስጠት የማንችላቸው ለሌሎች ማድረግ የማንችለው ማድረግ ማክበር ሊሆን ይችላል፣ ዋጋ መስጠት። እነዚህ በሙሉ ከዛ ከፍቅር ጋር እንደ ደባል የሚመጡ ማንነቶች ይሆናሉ። አብዛኛው ሰው እንግዲህ ናቹራሊም ጥሩ ማንነት ካራክተር የሌለው ሰው ነገር ግን አሁን ምን ይሆናል? በቃ ጭራሽ እንደማትፈልግ ማሳየት ከፈለገች ምን ትሆናለች ማለት ነው? ባድ ሳይዷን በቃ የሌላትን ነው ከሬት አርጋ ደስ አትልም ወይ እስቺማ ትቅርብኝ እንድትል የሚያደርጉ ማንነቶችን ታሳያለች። ካልፈለገች በጣም ካልፈለገች በቃ ምንም አይነት ግድ ከሌላት የመጥፎም ሴት ካራክተር ምን የማሳየት ወይም ያችን አክሽን የመጫወት አቅም አላት ሴት ልጅ። አስተውል። ሴት ልጅ ብትወድ ብትፈልግ አትሊስት ምን አትሆንልህም? መጥፎ አትሆንም። ቅድም እንዳልኩ መንገድህን አዘጋብህም። ማድረግ የምትፈልገውን ወይም ልትሰጣት የፈለግከው ነገሮች ላይ ሃምብል ትሆናለች፣ ትቀበላለች። እንደማፈልግ በሌላ መንገዶችን ብታሳይ ግን እሷን እንድትጠላት የሚጋብዘው ወይም ወደ እሷ እንዳትመጣ የሚያደርጉ መጥፎ የምትላቸውን ሴት ልጅ እንዲስትሆን ደስ አይልም ተብለን እየተወራ ያደግነው ካራክተሮች አታሳይህም። ፍቅረኛ የሆነች ሴት ደግሞ ከዚህ በፊት የማታውቅባትን ባህሪዎች ታመጣለች፣ ንግግሮች ታመጣለች፣ አክሽኖች ታመጣለች። ምናልባት ለሌላ ወንዶች አቴንሽን መስጠት ነው፣ ሌላ ፈላጊ ያለኝ ለማለት መሞከር ሊሆን ይችላል። ንግግሯ
በእያንዳንዱ ድርጊቶቿ ውስጥ ብቻ አንተን ባያዝድ የሚያደርጉ ይህንን ማንነትሽን አላቅም የምትላትን ማውጣት ከጀመረች በድፍረት ያንን አቅሟን ማሳየት ከጀመረች አክት እያደረገችም ሊሆን ይችላል። ባይዘዌ እስቲል ግን ብዙ ባህሪዋ ሲቀየር፣ ንግግሯ ሲቀየርብህ፣ ልምዶቿ ሲቀየርብህ፣ መልሶቿ ሲቀየሩብህ፣ ሁኔታዋ ሲቀየርብህ በሙሉ የማታውቀው ወይም የምታሳይ ነገሮች በሙሉ መጥፎ ስሜት እንዲሰማ ካደረጉ ምን አድርጋለች ማለት ነው? በቃ እንድትሄድ ፈልጋለች። በምን መንገድ ላስኪደው የሚለውን በዚህኛው መንገድ ስለመረጠች ስለሆነ አይንን ከፈት ለማድረግ ሞክር። የውሸት ካራክተር ሊሆን ይችላል፣ ከምር ማንነቷ ሊሆን ይችላል። መጀመሪያ እንድትወዳት እንድታፈቅራት ለማድረግ ከዛ በኋላ ደግሞ ካፈቀርካት ወይም እንድታፈቅራት ስትፈልግ የምታመጣው ሊሆን ይችላል። ነገር ግን የጦርነት ካራክተር ጭራሽ ማታይባት ከሆነ አለመፈለጓን ማሳየዋ ነው። አራተኛው ሴት ልጅ ትልቁ የምታሳይህ አቅሟን ከዚህ በኋላ እንደማትፈልግህና መጀመሪያም እንደማትፈልግ የወደድኩሽ ብላ ትሄድካ ሴት ሴትነትን ለምሳሌ የሆነ ወንድ ከወደድ ነው ከፈለግ ነው ኢቭን ነው ምላችሁ እሱ እንደማይፈልገን ከትንሽ ከተሰማን ሐሳቡን ለማስቀየር የምናሳያችሁ ወይም እናንተ ፍለርት እንድታረጉ እናንተን ለመሳብ አንተን አትራክት ለማድረግ የምንጠቀመው የሴትነት አቅም አለ። ያንን አታሳይህም። ቆንጆ መሆን ሊሆን ይችላል፣ እንድታያት ወይም አቴንሽንህን ለመሳብ ድራማ መፍጠር ሊሆን ይችላል፣ ራስን መጠበቅ ሊሆን ይችላል፣ በንግግር ሊሆን ይችላል። በሳምሃው በቃ በሆነ መንገድ ብቻ እንድታያት ለማድረግ ትጥራለች። ነገር ግን ካልፈለገች በፍቅር ህይወት የማትፈልግ ወይም ማታይ ሴት ከሆነች ያንን ነገር በፍጹም አትጠቀሙ። ቅርበት ካላችሁ ራሱ እስቲ እንደ ወንድ አክት ልታደርገች ወይም እንደ ኖርማል ጓደኛዋ ነው ሁሌም ካንተ ጋር ማውራት የምትፈልገው መገናኘት የምትፈልገው የምታሳይህም ነገር የሚሆነው። ሴትነቷን ትንሽ እንኳን መጠቀም መቅረብ፣ ማቀፍ፣ መንካት ሊሆን ይችላል የምታይባት። ያንን አታይም ማትፈልግ ሴት ላይ። ፍቅረኛህ ደግሞ ከዚህ በኋላ ምን ታደርጋለች ማለት ነው? መቼም የምንወደው ሰው ጋር ስንሄድ ጥሩ ጠረን ዘንጦ መምጣት፣ ንጹህ መሆን ያ ልምዷ ራሱ ቢሆን ነው የምልህ። ከዚህ በኋላ የሆነ ነገር እንድትረዳ ስለምትፈልግ ከዚህ በኋላ ምንም ግድ እንደማይኖራት ህይወቷ ውስጥ መኖርክ ወይም እንደ ፍቅረኛዋ እንድታያት ካልፈለገች ፍቅረኛ መሆን ካልፈለገች ልትቀይረውላ ትችላለች። በቃ ኖርማል መሆን አለመጠንቀቅ፣ በጊዜ አለመምጣት፣ ስትገናኙ ስታወራክ ሞቲቬት አለመሆን፣ በቃ የሴትነት በቃ ይገባችኋል ብዬ አስባለሁ። ቃ ሴታ ሴት መሆን ህፃን መሆን ካንተ ገዝቶ ኬር እንድታረጋት መፈለግ፣ የሆነ ነገር እንድታረግላት መፈለግ፣ ለዛ ነገር ጥያቄ ማቅረብ፣ እነዛን ራሱ የምናረግባት በሴትነት ወያችን ነው አይደለ? ያ ይጠፋል። በቃ ከፈለክ አርክ፣ ካልፈለክ አታርክ። አረክ ካላደረክ ቅድም እንዳልኳችሁ ግድ አይኖራትም። እንደውም እንድታረግ ኢንካሬጅ የምታረገውን የምትጠቀመውን የፌሚኒነት ኢነርጂዋ መጠቀም ታቆማለች። ያላንተ ኦኬ ነኝ እኔ ምንም ብታረግ ባታረግ ግድ አይሰጠኝም፣ ከዚህ በኋላም እንድታደርግልኝ አልፈልግም አይነት አቅም ካሳየች ንቃ። ሶስተኛው የማትፈልግህ ሴት ህይወቷ ውስጥ ሊሆን ይችላል፣ በፍቅር ህይወትም የማትፈልግ ሴት ላይ በትልቁ የምታይባት ኬር አለማድረግን ነው። ከዚህ በፊት ፍቅረኛ የምትበላው ያሳስባታል፣ ውሎክ ያሳስባታል፣ መደወል ያስጨንቀታል፣ አለመደወል ዲፕሬሽን ውስጥ ይከታታል፣ አንተን አለማግኘቷ በጣም ይረብሻታል። ያንን በሪያክሽን ታሳይሃለች። ወይም ሙሉ በሙሉ ምንድነው በቃ ሪያክቲቭ ነን፣ ኢሞሽናል ነን። ፍቅሩ ስንሆን ሁሌም ምንድነን የሆነ ጥቃቅንና አነስተኛ ነገር በማየት ስለዛ ነገር ማብራሪያ እንጠብቃለን፣ ስለዛ ነገር ትግል እናደርጋለን። አንተ ላይ መቀየር ያለበት አንተ መሆን ያለብህ ነገር ካለ ትነግርሃለች። ያቺ ሁሌ የምትጨቃጨቋ ሴት እናንተ ጭቅጭቅ ብላችሁ ስለምጥሩ ግን የምትወድህ የምታፈቅር ሴት አሁን በምንድን ተተክታለች? የመጀመሪያው በዝምታ ትተካለች። ሁለተኛው ደግሞ ተጨቃጨቂኝ አይነት በቃ የግድ ተናገሪኝ የምትጠይው ነገር ብለህ ራሱ ሆን ብለህ ፊት ለፊቷ ብታደርግ እውነቴ ነው ምን አታይክም። ዞር ብላ ነው ማታየው። አስተያየት አትሰጥህም። ለምን አትልም? ይሄ ምንድነው ምልክት? በቃ አልቋል። እዚህ ጋር ዴድ ሆኗል አንተ ያለኝ ስሜት እንደውኑም። አረ ይሄንን ነገር በደንብ አድርገው በርታው። እኔ ሄጃለሁ እዛ ፍለጋ ስደውል አታነሳም። ምን ብትል ሽማግሌ ብትላታ ምን ነው ስትል ያውቀዋለሁ የምትለው ማብራሪያ ራሱ አሰጠም። ቃል ገባላት። ይሄ ምልክት ነው የምታየው። በቃ ካበቃ ፍቅር ማትፈልግ ሴት ደግሞ ወይም ጭራሻውን ፍቅር ጥያቄን እያቀረብክላት እንደወደድክ እያሳየሃት ያለው ነገር የምታደርጋቸው ነገሮች አይገርሟት፣ አይሞቃት፣ አይበርዳት። አሁን ለምሳሌ ትንሽ እንኳን ስሜት ያላት ሴት ከሌላ ሴት ጋር ብታይ ትቀናለች።
መደወል አስለምዳት። ባትደውል ራሱ አንድ ለቀን ብጠፋ በሶስተኛው ቀን ትደውላለች። ርቀትን ብትጠብቅ ፈልጋ ትመጣለች። እችኛዋ ግን ወፍ ጭጭ እንደው ሰላም ታይባታል፣ መረጋጋት ታይባታል። ስታይክ እንደሆነ ትደነግጣለች። ከየት መጣው ትቶይ ነበረ ምናምን ትልሃለች። እችኛዋ ግን ወደ ብትጠፋባት ወይ ምንም ሪያክት ማድረግ መፈለግን ኢንቨስት ማድረግህን ብታቆም ፍለጋ ትወጣለች። ለምን ትላለች። ትንሽ እንኳን ነው ብላችሁ ፍላጎት ካላት ግን ምንም እንደማፈልግህ የሚያሳየው ከሄድክም አዲዮስ ቻው ምንም ኤግዚስት እንዳላደረግክ ሰው ነው የምትቆጠረው። ልዩነቱን አያቻለሁ። ኬር ማድረግ አንዱ ፍላጎታችንን ፍቅራችንን ማሳያ ነው። ነገር ግን ያንተ መኖር አለመኖር ባያዝድ እንደማያረጋት ፍቅር ፍላጎት ምንም ልሰጣት የፈለግከው ነገር ጭራሽ እሷ ዘንድ ቦታ እንደሌለው የምታሳየ ሺ ዶንት ጊቭ ሺት ኤኒሞር ማለት ነው። ሁለተኛው ሴት ልጅ የምታሳይህ አቅም አንተን የመተው አቅም እንዳላት፣ አንተን ብታጣ ምንም አይነት ስሜት እንደማይሰማት፣ አንተ የእሷ ሆንክ ወይም ፍቅረኛዋ ሆንክ ወደድካት አልወደድካት ግድ እንደማይሰጣት ታሳይሃለች። የመጀመሪያ ያው መቼም የወደድካት ሴት ናት። ያንተ እንድትሆን የምትፈልጋትን ሴት ኢንቨስት ስታደርግ ያንን በጭራሽ አትቀበልም ወይም መንገዱን አትጠርግልም። ህይወቷ ውስጥ እንድትገባ ብሎክ በማድረግ ያንን መንገድ እድል እንደሌለክ እንዲሰማ በማድረግ ኢቭን በምትናገር ነገሮች በምታሳይህ ነገሮች ነው ምልህ ልብህን የሚያሳዝኑ ሊሆኑ ይችላሉ። ግን መሳሳት የሌለባችሁ ነገር ከሪጀክሽን ወይም አልፈለግም አለችኝ በሚል እልህ ውስጥ ወይም የስሜት ግትርነት ውስጥ ገብተህ ትግል እንዳትገጥም። በቃ ተስፋ የለህም እድል የለህም የሚል ወይም አንተን በጭራሽ አልፈልግህም የሚልን አቅም ማሳየት ከቻለች አንድ ሴት እድል ሊኖርህ አይችልም። እሷ ላይ ደግሞ ምንም ስልጣን የለህም። ሀሳቧን የማስቀየር እድል እንኳን ካለ 1000 ጊዜ ነግሬያቸዋለሁ። ከእሷ አካባቢ መጥፋት ነው ያለብህ። አቅም እንዳለክ በሌላ ወይ ራስ ላይ ኢንቨስት በማድረግ ነው አሳይተህ ልታሳምናት የምትችለው እንጂ ትግል ገጥመህ እንደማትፈልግ ያሳየችን ሴት ልታሳምን አትችልም። ያንን አቅሟን ጠንክራ ካሳየች በድፍረት ካሳየች ወንድሜ ብቸኛው መንገድ ከእሷ ጋር ርቀትን መጠበቅ ነው፣ ሉስ መግባት አይደለም። ፍቅረኛህ ደግሞ ከዚህ በኋላ አንተን የመተው አቅም አለኝ የምትልክ በምንድን ነው ማለት ነው? ምንም አይነት ነገር ቢፈጠር ይቅርታ የሚለውን ቃል ከእሷ አትሰማም። ከዚህ በፊት ምንም የሚፈጠር አንተን ሳታዋራ ሶልፍ ሳታረግ ወደ መኝታዋ ማትሄድ ልጅ የነገሩ ጠንሳሽ ነው የምትሆነው። ወይም ያችን ነገር እሺ ይቅርታ ብላት አስተካክላለሁ ብለህ ወይም የጠየቀችህን ሳሰጣት በስተቀር አይኗን አታሳይህም፣ አታገኝህም፣ ፊክስ ለማድረግ ምንም አቅም አታሳይህም፣ ኢቭን አትራራልህም። ምክንያቱም ሞራል አለኝ አሁን ለአንተ ከአንተ ጋር የሚያቆየኝ ካልተጠቀምኩብህ የምፈልገውን ካላገኘው የምፈልገው አይነት ወንድ ካልሆንክ አሁን ከአንተ ጋር የመለየት አቅም አለኝ የሚል ድፍረት ታሳይሃለች። ይህንን ካየክ ምንም ልታረግ አትችልም። ምክንያቱም የራስ ባንደሪ፣ የራስ ማንነት፣ የራስ ልክ አለ። እነዛን ደግሞ ከእሷ ልታስበልጣቸው አትችልም። እውነታውን አክሴፕት ማድረግ በቂ ጊዜ አሳልፍ ያለው ከእሷ ጋር ወይም ከዚህ በኋላ ለእኔ በቂ ፍቅር ስለሌላት በጊዜ እንሰነባበት የሚለውን ሀሳብ ላይ ትኩረት ብታደርግ ይሻላል እንጂ እሷ ላይ ሪያክሽኖቿ ላይ ያመጣቸው አዲስ ባህሪ ላይ እንዴት እንዲህ ትለኛለች ከሚለው ነገር ጋር በፍጹም እልህ ውስጥ እንዳትገባ። ልብ ካሳየች ከአንተ የመለየት አቅም እንዳላት ከዚህ በኋላ ሄድክ መጣህ ኖርክ ምንም ግድ እንደማይሰጣት በእያንዳንዱ እንቅስቃሴዋ በእያንዳንዱ ንግግሯ ከዚህ በፊት የምታውቃት ሴት ከተቀየረች አይንህን ክፈት፣ አብቅቷል። አንደኛው የምታሳይህ ትልቁ አቅሟ ችላ ማለት እንደምትችል ነው። የፈለግካት ሴት እንደወደድካት የምታሳያት ሴት ልትኮራ ችላ ልትል ይችላል። አንዳንዴ በጣም እንዴት ነው ሃርድ ቱ ጌት የሚባለውን ለመፈጸም ሁለተኛው ደግሞ ልትፈትንህም ሊሆን ይችላል። ፍቅሩ ለኔ ያለው ምን ያህል ጠንካራ ነው ምናምን። ነገር ግን ያንን የምታይባት ስቲል ችላ እያለች አይደለም። አንዳንዴ ለስሜትህ፣ አንዳንዴ ደግሞ ተስፋ እንድታደርግ የሚያሳዩ ምልክቶችን ትሰጣለች። በአካል ኮስተር ልትል ይችላል፣ እንደማታውቃት ልታደርግ ትችላለች። ነገር ግን ቻት ላይ ወይም ኢንቦክስን ትመልሳለች ምናምን። ስቲል ምን ታደርግሃለች? እንድታወሩ እድል እንዳለ እንዲሰማ ታደርግሃለች። ነገር ግን የማትፈልግ ከሆነ እየደወልክ ትውላለህ፣ ቴክስት እየላክ ትውላለህ። በጣም አዛ ስታረጋት ደረቅ ደግመህ እንዳትጽፍላት አድርጋ ትመልስልሃለች። አሊያም ደግሞ እንደደወልክም ኤግዚስት እንዳረክም እንዲሰማህ ታደርጋለች። በቃ እንደሌለ ህይወቷ ውስጥ አይታው ተዋውቀው ማታውቅ አይነት ሴት እንደሆነች በጣም በሙሉ ልብ ቸልተኝነት ታሳይሃለች። እድል ቢኖር ብትፈልግ እየፈተነች ቢሆን ግን ትጠነቀቃለች። ጥንቃቄዋን ታይባታለህ። ሁለተኛው ደግሞ ፍቅረኛህ ናት። ብትወጣም ከህይወቴ በኋላ ከዚህ በኋላ ካንተ ጋር ያለኝ ቆይታ አብቅቷል፣ ላንተ
ለስሜት ሙቀት ወይም ሞቲቬት ለመሆን ከኔ ጋር ለመቆየት ኢነርጂ ከዚህ በኋላ የለኝም የሚሉ ለምሳሌ ነው ማለት ደውላ መልስ አላደውልልህ ይችላል። ሁለተኛ ደዋይ የምትሆነው አንተ ነህ። የምትወድ ሴት ግን ላታይ ትችላለች በሰዓቱ። ነገር ግን መልሳ ትደውላለች። ስክሪኗ ያንተ ሚስኮል እስካሳያት ድረስ ቴክስትህንም እንደዛው ማለት ነው። ከዚህ በኋላ እኔ እናንተን የሚያጣሉንን ኢሹ ፈጥራለሁ። ችላ እያልኩት ስልክን ባለመመለስ ሊሆን ይችላል። እንገናኝ ስትል ሰበብ በመፍጠር ሊሆን ይችላል። በቃ ምንም አይነት ስሜት የለኝም ከዚህ በኋላ የሚል ድፍረት ያዘለ ኢቭን ለምን ስትላት ምን ትሆናለች? ሃይ ትሆናለች። በቃ ያንን ለማሳየት ለመጣላት ራሱ ምን እንዳላት አቅም እንዳላት ታሳያለች። ቀጥሎ እናወራዋለን። ነገር ግን ሙሉ በሙሉ በቃ እንዴት ነው ፍቅረኞቻችን እንዴት ነው አንዳንዴ የስሜት መቀዝቀዝ ሊኖር ይችላል። ሁሌ ግን ሊሆን አይችልም። ትደጋግመዋለች። የሚለየው እንገናኝ ስትላት ሰበብ ነው። ደውላ አታነሳም። ቴክስትህን በቸልተኝነት ቆይታ ምናምን መመለስ። ሁሌ የሚታዩትን ምልክቶች ነው ማሳየት። ጠንከር ያለው ደግሞ አንተ ማየት ካልቻልክ አንተ ስቲል ማለፍ ከቻልክ ወይም እሱን ቶለሬት እያልክ ጭራሽ ስትሄድ መታ ጠንከር ያለ ንቀት ያዘለ ቸልተኝነትን ታሳያለች። ይህን አቅም ካሳየች ወይም የቸልተኝነት አቅም ካመጣች በፍጹም አትወድም የመጀመሪያ ወይም አትፈልግም። ከዛ ውጪ ደግሞ ኖር ካልኖርክ ምን አለ ግድ አይሰጣት። ሐሳቤን ከወደዳችሁት ካመናችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።